እንግዲህ በመካከላቸው ብዙ ጭቅጭቅና ጸብ ችግር ቢፈጠርም ግን ደግሞ የሀይሚና የብሩኬ የልጅ ፍቅር በጣም ነው የሚያስገርመው። አዲስ አበባ በመጡ በሁለተኛው ቀናቸው ልብስና ጫማ ሳይክል ገዝተው ወደ ቡታጅራ ተመልሰዋል። እንደኔ ግን የልጅ አምሮትና ፍቅራችሁን አይቶ ፈጣሪ 4-5 ይስጣችሁ ነው ምለው። እንደዚሁም ደግሞ የኤፊ ሽምግልና ላይ ብሩኬ ወሳኝ የሆነ ስለ ሀይሚና ስለ ራሱ ሽምግልና ተናግሯል። እሱንም ጭምር ነው ይዤላችሁ የመጣሁት። በዚሁ አያይዤ መናገር ፈልገው ሽምግልናው ላይ ሲጨፍሩ በጓ መለጠ፣ ቤተሰብ በጓ መለጠ። በመጀመሪያ እስኪ ስለ ሀይሚና ብሩኬ እንግዲህ ያው አዲስ አበባ በመጡ ብዙ ሳይቆዩ ወደ ቡታጅራ ተመልሰዋል። አዲስ አበባ ላይ ምንም አይነት ቪዲዮ አልሰሩም እንደምታውቁትኝ። ግን ደግሞ ይህን ቪዲዮ የለቀቀ ልጅ የምር ለኛ ባለውለታችን ነው። ብዙ ነገሮች እንዲቀየሩ፣ ብዙ ነገሮች እንዲስተካከሉ አድርጓል። እሱንም ደግሞ በደንብ እነግራችኋለሁ። እሱ ላይ ምንም ያክል እንኳን ጫና ቢደርስበትም ግን ብዙ ነገሮች እንዲቀየሩ ያደረገው እሱ ነው ብዬ ነው ማስበውኛል። በመጀመሪያ እንግዲህ ሀይሚዬ ዛሬ በጣም ደስተኛ ሆና ከብሩኬ ጋር መታለች። ቡታጅራ ነው ቪዲዮ የተሰራው ከዩ ጋር። ለዩ ልጅ ደግሞ ጫማ፣ ልብስ እንደዚሁም ደግሞ ሳይክል ይዘው ሄደዋል። አስባችሁታል? ለ7 ወር ነው ለ8 ወር ልጅ ሳይክል የ2 እና የ3 አመት ልጅ የሚያደርገውን ኦር ደግሞ የሚነዳውን ሳይክል ሳይቀር ነው ይዘው ሄዱትኝና ብሩኬም የኔ አንበሳ ልጅ ይገባሻል፣ እንዴት ነው ምግብ አበላሻት፣ አጠጣሻት፣ እንዲርብብኝ እንዲጠማብኝ አልፈልግም ልጄን እያለ ነው። ሀይሚም ደግሞ በዚህ ደስተኛ ናት። የምር ገና ስታያት ማለት ነው ሄዳ ጥምጥም ምን ያለችባትና የልጅ ፍቅራቸውን ሳይ ምን አለ እናንተም ተጋብታችሁ ሽማግሌ ልካችሁ ወልዳችሁ እንደዚህ ልጃችሁን የራሳችሁ ልጅ ብትንከባከቡ ነው ያልኩትኝ እውነት ለመናገርና ወደ ቡታጅራ የተመለሱበትን አንዳንድ ነገሮችን ተናግረዋል። ልብስ ይዘን አልሄድንም አንደኛ ደረጃ፣ ሁለተኛ ደግሞ ነፍጼን ይዘልን ሄድ ነው ይጋም ያለውን ነገር ማስተካከል ስላለብን ነው የሚል ሰበብ ቢፈጥሩም ግን ደግሞ እነፍጼ ህፃን አይደሉም። ለምን ራሳቸው አይመጡም? እንዲ ልብስ ደግሞ እንግዲህ እስከምናውቀው ድረስ ለደርሶ መልስ ነው ሄዳችሁትና ለልብስ ሳይሆን ሄዳችሁትኝ። እዚህ ጋር ኢየሩስ ጋር ስለ ልጇ ኦር ደግሞ ለልጇ ስጦታ ነው ይዛችሁ ሄዳችሁትኝ። እናውቃለን። የስራው መፈጸሚያው ነገ ነው። ቤተሰቦች መጨረሻው ምን ይሆናል የሚለው ሁለት አይነት ሀሳብ አለኝ እኔ። ምንድነው ካላችሁኝ አንደኛ ደረጃ ብሩኬ ያው ልጅቷ የእሱ እንዳልሆነች ይፋ ሊያረግ የሚመጣ ይመስለኛል ነገ። ምክንያቱም ኢየሩስን ሀይሚን በጣም እንዴት ነው በጥብቅ ፈልጋችኋለሁ፣ በተለይ ኢየሩስ በጥብቅ ፈልግሻሉ እያለ ነበር። ልጁ እንዳልሆነች ሁላችንም እናውቃለን። እዚጋ ስራ እየሰሩ ድራማ እየተሰራብን እንደሆነ ሁላችንም እናውቃለን። እና ወይ ያንን ነገር ግልጽ ሊያረጉ ነው ኦር ደግሞ ልጅቷን እውነትም አምኖ ተቀብሎ ወደ አዲስ አበባ የሚመለሱ ይመስለኛል። ልጅቷን አምኖ ተቀብሎ ወደ አዲስ አበባ ከተመለሰ ይሄ ነገር ይቀጥላል፣ ስራ ይቀጥላል ማለት ነው። ነገ ደግሞ ኢየሩስ ልጇን ያው ሲሄዱ ከዛ ደግሞ ኢየሩስ ልጇን እዛ አዲስ አበባ ትመጣለች በሚለው ግን ደግሞ እንደኔ ብሩኬ ይሄን ነገር ማለት በእናንተ ላይ አይሄድም። ምንም ነው የማይሄደው። ገባችሁ አይደለ? እንደዚህ አይነት ስራዎች ጭራሽ ነው የማይመጥናችሁና ስራውን ቋጭታችሁ እንደዚህ አይነት ነገሮች ላይ ባትገቡ ባይነኝ እንደኔ ማለት ነው። እና ገብታችሁበታል ግን ፈጽሙት፣ ጨርሱትኝ። እና ሀይሚዬም በጣም ነው ደስተኛ የነበረችው ለልጅቷ ስጦታ ምናምን ሲገዛላት ለልጄ ምናምን ብሎ ብሩኬ። ፕላስ ደግሞ ልጅቷን በፍቅር በስስት ነው ሀይሚ የምታያት። እዚህ ጋር የብሩኬ ሪል ልጅ ብሩኬ በሷ ላይ ማግጦ ሄዶ ወልዶ ይችን ልጅ ቢያመጣት ሪል ቢሆን ቤተሰብ ማንም ሰው በዚህ ደረጃ ደስተኛ ሆኖ አይቀበልም። ገባችሁ አይደል? እዚህ ጋር ምንድና ቅምጥ ናት ኢየሩስ፣ ሀይሚ ደግሞ ሚስት ናት። በሪል እያልሁ ነው የምነግራችሁና እንዴት ነው ሁለቱም አጠገብ ላጠገብ ሆኖ ልጅቷን እየተንከባከቡ ደስተኛ ሆኖ እየሳቁ ምናምን ስጦታ በስጦታ የማይሆን ማለት መቼም የማይሆን ነገር ነው ስላችሁ። እዚህ ጋር ስራ ስለሆነ ነው። ስራችሁን ደግሞ ጨርሱትኝ። እኔ ጨርሱት በሚለው ነው ምስማማው። እንግዲህ ይሄን ነገር የምትስማሙ ላይክ በማድረግ ጀምሩ። ፕላስ ደግሞ ልጁ መመስገን አለበት ያልሁበት ፓርት ላይ ምን መሰላችሁ? እንግዲህ ዮናስ የሚባል ልጅ ነው ፎቶቸውን ቪዲዮቸውን እያወጣ ስጥት ያደረገው ሶሻል ሚዲያ ላይ ከ3 ቀን በፊት ነበር ሽምግልናው እንደምታውቁትኝና ሀሰንም ትንሽ ደብሮት ነበር ይሄ ቪዲዮ በመለቀቁ። ዛሬም ደግሞ ሀይሚ ደገመችው። ገባችሁ አይደለ? ይሄ ሚስጥር መውጣት አልነበረበትም። አንዳንድ ሰዎች ግን ለእናንተ ሰርፕራይዝ ብለን ነበር እያሉ ነበር። እዚህ ጋር አሁን ለእኛ ሰርፕራይዝ አይደለም። እውነት ለመናገር ይሄ ልጅ ይህን ቪዲዮ በማውጣቱ ምን ተስተካከሉ በሉኝ። አንደኛ ደረጃ ማርኪ ከሚስቱ ጋር ትናንትና ታሪቅ ያለው ብሎ መጣ። ለምን አትሉም? ከትናንት ወዲያ ይሄ ልጅ ቪዲዮውን ሲለቀው አብረው ሲጨፍሩ ስለነበረ አገባችሁ አይደል? ሳይጣሉ ኦር ደግሞ የሆነ ነገር ሳይሆኑ ተኳኩነናል ብለው እየሰሩ ነበረ። ከዛ ነገሩ ስለወጣ ታርቀናል ብለው መጡ። ሁለተኛው ደግሞ ሀይሚና ብሩኬ ጋር ስመጣላችሁ ማለት ነው እና
ይሄ ስራ ምናልባትም ሊቀጥል ይችል ነበር። ገባችሁ? አዲስ አበባ ሄዱ። ከዛ ደግሞ የተሰሩ ቪዲዮዎችም ሊኖሩ ይችላሉ። ፕላስ ደግሞ እየሩስም ወይ ተከትላ መጣች፣ ብቻ የሆነ ነገር ይቀጥል ነበር። ገባችሁ አይደል? ይሄ ስራውን እንዳይቀጥል ተቋረጠ ማለት ነው። እዚህ ጋር ደስ የሚለው ፓርት ቢያንስ እኛ በተለይ ለሚጨነቁ ለሚያዝኑ ልጆች ሪሉ ነገር እንዲታይ አድርጓል እና ነገሮች እንዲስተካከሉ ወደ ቦታ እንዲመለሱ አድርጓል። ምንም እንኳን ዩቲዩበር በነገራችን ላይ አያችሁ አይደል አንድ ሰው ስቶሪ አላደረገም። አንድ ሰው ፖስት ያደረገ ዩቲዩበር ታዋቂ አንድ ሰው ገባችሁ? እዛ ሁሉም ተሰብስበዋል። ከነ አብርሽ ከነ ቤዚ እነ ማርክ እነ ሙቤ ማንም ይቀር የለም ማንም አንድ ሰው እንኳን ስቶሪ አላደረገም። ገባችሁ አይደል? ማለት የፈለግኩት መማር ያለባችሁ እዚህ ጋር ዛሬ ኤፊ የሽምግልናውን ፓርት ብቻ ፖስት አድርጓል። የጨፈሩበትን የደነሱበትን ምናምን ያሳለፉትን አንድ ነገር ገና ፖስት አልተደረገም። ወደፊት የምንጠብቅ ይሆናል ፖስት የሚደረግ ከሆነ ማለት ነው። እና ምላችሁ ፈልጌ ነው ማወቅ ያለባችሁ ላይፍ እንደዚህ ናት። ውስጡና ላዩ ገባችሁ አይደል? ለሰው የሚፖሰትና ውስጥ የሚያሳልፉት ነገር የተለያየ ነገር መሆኑን ማወቅ መቻል አለባችሁ። ሶ ሀይሜም እያለች ነበር ሚስጥር ለምን ወጣ ለእናንተ ሰርፕራይዝ ተብሎ የተቀመጠ የተደበቀ እያለች ነበር። ይችን እንኳን ታያት ሀይምዬ። ግን ደግሞ ብዙ ነገር ተስተካክሏል ብዬ ነው የማስበው እንደኔ እና ልጁ ግን ወደዛው ነው ማለት እንደ ትናንት ፖስት ተደረገ ብዙ ሰው ጋር አልደረሰም። እንደ ዛሬ ለምሳሌ ትናንትና ፖስት ያደረገው ቪዲዮ ብዙ ጋር አልደረሰም። ከዛ እንደ ዛሬ ጠዋት ነው ብዙ ሰው ጋር የተዳረሰውና በተወሰነ ሰዓታት በጣም ሲሰራጭ አጥፋ ተብሎ ቪዲዮዎች ሙሉ ለሙሉ ጠፍቷል። ግን ደግሞ ምን ታረጋላችሁ? የጨረቃ ፋሚሊ እኮ ነው እንደ ከዩቱብ እስከ ቲክቶክ አይደል እንድትልቅልቅ ያለውና ለኛ ሰርፕራይዝ ብላችሁ ቢሆን የተወሰነ ፓርት ፖስት ታረጉ ነበር። ለምን እንደው ታውቃላችሁ? ሁሉም ሰው ሲቀባበለው የበለጠ እይታ እንድታገኙበት ማለት ነው። እና ስንተዋወቅ አንተናነቅ የኔ ቆንጆ በሚለው ከዛ እንግዲህ ያው ብሩኬ ሽምግልና ላይ ተሳትፏል ስላችሁ እኔ አሁን ድሮ የማውቀው እውነት ለመናገር ጋሽዬ ያው የአብርሽ አባት በአማራም አለ በሁሉም አለ እያሉ ነበር። ይሄ ሶስተኛ ጊዜ ሲኬድ ይዞ የሚኬደው ነገር እውነት ለመናገር እኔ ሳቅ ማለት ነው ሽምግልና 3 ነው የሚኬደው። 3 ሰዎች ሆኖ 3 ይኬዳል። ግን እንደዚህ አይነት ስጦታዎች እኔ አላቅም እውነት ለመናገር ይቅርታ አድርጉልኝና በሽምግልና ሰዓት ማለት ነው። ግን ጥሎሽ የሚባል ሰዓት አለ። በዛን ሰዓት ጥሎሽ ለሴቷ የሚጣል ወይንም ደግሞ ፍጭምጭም እንደዛ የሚባሉ ነገሮች ነው ማቀውና ግን ደግሞ ቤተሰብ ዛሬ ደስ ያለኝን ሽምግልናው ላይ እነ ብሩኬ እነ ዊና እነ ማርክ እነ ሙቤ እነ አብርሽ ምናምን ሰብሰብ ብሎ እንዴት እንደሚያምሩ ቤተሰብ ሽማግሌ ሆነው ተልከው ማለት ነው። ግን ያው ትልልቆችም ሰዎች አሉ። እነሱ ደግሞ ያው ጓደኞች ናቸው። አበባ፣ ቅቤ፣ ማር፣ ብርድ ልብስ ምናምን የሚባሉ ነገሮችን ይዘው ግን በጓ መለጠ ቤተሰብ እነሱ ሲጨፍሩ በጉላት ጥሎ ሲሄድ እንዴት እንደሳቁኝ። ሌላው ደግሞ አብርሽ ለምንድን ነው ከነሱ ለየት ያለ አለባበስ የለበስከውኝ? እና ምንድነው ከላይ ጥቁር ባትለብስ ልክ እንደነሱ ነጭ ብትለብስ በርግጥ ከታች የለበሰው የሆነ ነጭም ባይባል ግን አላ አይደለ ብቻ እንደዛ ነገር ነው። ቤተሰቦች ግን በዚሁ አያይዤ መናገር እንፈልገው ቀጣይ 2 ሰዎች ቀጣይ የኛ ነው ብለዋል። አንደኛው ብሩኬ ነው። ቀጣይ ደግሞ እኛ እንቀጥላለን ብሏል። የሃይሚና የብሩኬ ሁለተኛው ደግሞ ማርክ ነው። ኤፊታናሼ ነው ቀደመኝ። ቀጣይ ደግሞ የኔ ነው እኔ ሞሸራለሁ ያለ ነው። አሁን ከብሩኬና ከማርክ ቶሎ ብሎ ቀድሞ ሽማግሌ ልኮ የሚያገባ ሰርግ የሚደግስ የሚያስደስተን አፋጥኖት ነው ምላችሁ ቤተሰብና በተለይ ደግሞ ብሩኬ ማለት ነው። ብሩኬና ሀይሚ እናንተ ፈጠን ቢል ደስ ይለኛል እውነት ለመናገር ማለት ነው። ሽማግሌዎቹ ላክ አድርገ ግብት ታረቅ ሰርግን ሰው እያለ ነበረ። ሀይሚ አንቺ የምትወልዱ ልጅ ደግሞ ከዚህ በላይ ነው ማድረግለት እንዲያውም 10 አመቱ ላይ እያለ ነበር። መኪና ልገዛ ነው 10 አመቱ ላይ እና እንግዲህ እንደተረዳሁት ሀይሚ የነፍሰ ጡር አይደለችም ቤተሰቦች። ግን ብሩኬ ስቲል አሁንም ነፍሰ ጡር ናት እያለ ነው። አይደለችም። ሽማግሌውን ላክና አግቡ። እውነቴ ነው። ለልጅ ፍቅር እንደዚህ ከአዲስ አበባ ቦታጀራ የሚያበራችሁ ከሆነ አግቡ፣ ውለዱ እንዴ ውለዱ። ምንም ልጅነት የለም። ልጅ አይደላችሁም፣ ትልቅ ናችሁ። 4 ነጥብ በቃ እንዴ